ሁለተኛው ሙሴ የተባለው ዕዝራ። የካህኑና የጸሐፊው ዕዝራ ታሪክ በእስራኤል ሕዝብ ዘንድ እንደ ትልቅ ብሔራዊና መንፈሳዊ ተጋድሎ የሚታይ ነው። ዕዝራ የፈጸመው ትልቁ ጀብድ እንደ ጦር መሪ በሰይፍ ሳይሆን የእግዚአብሔርን ሕዝብ ስነ ልቦናና ማንነት በሕግ እግዚአብሔር በመገንባት ላይ ያተኮረ ነበር። እስራኤላውያን ከምርኮ ተመልሰው ቤተ መቅደሱን ቢገነቡም በጊዜው መንፈሳዊ ሕይወታቸው ግን እጅግ በጣም ደክሞ ነበር። በዚህ ወቅት ነው በፋርስ ንጉሥ በአርጣሽታ ትእዛዝ በ458 ዓመተ ዓለም ዕዝራ ወደ ኢየሩሳሌም የተላከው። ዕዝራ የአሮን ዘር የሆነ ካህን ነበር። ተልእኮውን ስንመለከት የሕጉን ቃል ለመፈለግ ለመስራትና ለማስተማር ልቡን የሰጠ ጸሐፊ ነበር። ከባቢሎን ወደ ኢየሩሳሌም የሚደረገው ጉዞ አደገኛና 1500 ኪሎ ሜትር የሚሸፍን ቢሆንም ዕዝራ ግን ከንጉሡ ወታደራዊ ጥበቃ አልጠየቀም። ይልቁንም የአምላካችን እጅ በእኛ ላይ ናት ብሎ በማመን በጾምና በጸሎት ጉዞውን ጀመረ። ወደ ኢየሩሳሌምም በሰላም ደረሰ። ዕዝራ የኢየሩሳሌም ሲደርስ ሕዝቡ ከአረማውያን ወይም እግዚአብሔርን ከማያምኑ ጋር በመጋባትና ባዕድ አምልኮን በመቀላቀል ሕጉን ሲጥሱ አገኘ። ይህ እውነት በወቅቱ ለእስራኤላውያን ማንነት ትልቅ ውድቀትና ስጋት ነበር። ዕዝራ ሁለተኛው ሙሴ ተብሎ ይጠራል። የእርሱ ትልቁ ስኬት የእስራኤላውያንን ማንነት በመሬት ወይም በንጉሥ ላይ ሳይሆን በእግዚአብሔር ቃል ወይም በሕጉ ላይ እንዲመሰረት ማድረጉ ነበር። እንኳን ወደ አሳፍ ቲዩብ በሰላም መጣችሁ። ዛሬ እጅግ አስደናቂ ወደ ሆነውና ተስፋ በቆረጠው ሕዝብ መካከል የእግዚአብሔር እጅ እንዴት ሥራዋን እንደምትጀምር ወደሚያሳየው ወደ ዕዝራ መጽሐፍ ጉዟችንን እንጀምራለን። ፈርሶ የነበረው ቅጥር እንዴት ታደሰ? የተበተነውስ ሕዝብ እንዴት ተሰበሰበ? የሚሉትን ጥያቄዎች ደረጃ በደረጃ የምናይ ይሆናል። በተለይ በቪዲዮ መጨረሻ ላይ ለሕይወታችሁ የሚሆን ትልቅ ምስጢር እናካፍላችኋለን። እስከ መጨረሻው አብራችሁን ቆዩ። ዕዝራ። በዕዝራ ምዕራፍ 1 ላይ ቂሮስ ምርኮኞችን እንዴት እንደመለሰ ወይም የፈቀደበትን ታሪክ እናገኛለን። ቂሮስ የፋርስ ንጉሥ በሆነ በመጀመሪያው ዓመት እግዚአብሔር የቂሮስን መንፈስ አነሳስቶ በመንግሥቱ ሁሉ አዋጅ እንዲያስነግርና ይህ በመጽሐፍ እንዲሰፍር አደረገ። ይህ የሆነው በኤርምያስ አፍ የተነገረው እግዚአብሔር ቃል ይፈጸም ዘንድ ነው። ምክንያቱም በኤርምያስ 29:10 ላይ እንደዚህ ተብሎ ትንቢት ተነግሮ ነበር። እግዚአብሔር እንዲህ ይላል፣ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚችም ስፍራ ልመልሳችሁ የገባሁላችሁን መልካሚቱን ቃሌን እፈጽማለሁ የሚል ትንቢት በኤርምያስ ተነግሮ ነበር። የፋርስ ንጉሥ ቂሮስ የሚለው ይህ ነው፣ የሰማይ አምላክ እግዚአብሔር የምድርንም ነገሥታት ሁሉ ሰጥቶኛል፣ በይሁዳ ምድር በምትገኘው በኢየሩሳሌም ለእርሱ ቤተ መቅደስ እሠራ ዘንድ አዞኛል በማለት ይናገራል። ከሕዝቡ መካከል በእናንተ ዘንድ የሚኖር ማንኛውም ሰው አምላኩ ከእርሱ ጋር ይሁን፣ በይሁዳ ወደምትገኘው ወደ ኢየሩሳሌም ይውጣና በዛ ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ ይስራ በማለት ትእዛዝ ይሰጣል። ባሉበት ስፍራ የሚቀሩ በየትኛውም ሀገር የሚኖሩ ሰዎች ሁሉ በኢየሩሳሌም ለሚገኘው የእግዚአብሔር ቤተ መቅደስ ስጦታ እንዲሆን በበጎ ፈቃድ ከሚያቀርቡት መባ በተጨማሪ ብርና ወርቅ፣ ዕቃና እንስሳ በመስጠት ይርዷቸው በማለት ቂሮስ ያዛል። ከዚያም እግዚአብሔር በመንፈሳቸው ያነሳሳው ይሁዳና የብንያም ቤተሰብ አለቆች እንዲሁም ካህናቱና ሌዋውያን ሁሉ ለመሄድና በኢየሩሳሌም የሚገኘውን የእግዚአብሔርን ቤተ መቅደስ ለመስራት ተዘጋጁ። ጎረቤቶቻቸውንም ሁሉ በበጎ ፈቃድ ከሰጡት መባ በተጨማሪ ከብርና ከወርቅ የተሰሩ ዕቃዎችን፣ ቁሳቁስ፣ እንስሶችንና ሌሎችንም ጠቃሚ የሆኑ ስጦታዎችን በመለገስ ረዷቸው። ከዚህም በላይ ንጉሡ ቂሮስ ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤተ ጣዖት ያኖራቸውን የእግዚአብሔርን ቤተ መቅደስ ንዋያተ ቅድሳን አወጣ። የፋርስ ንጉሥ ቂሮስ በግምጃ ቤቱ ኃላፊ በትሪዳጦን አማካኝነት ንዋያተ ቅድሳቱን በሰሳስባር ፊት እንዲቆጠሩ አደረገ። የዕቃውም ዝርዝር ይህ ነበር። የወርቅ ሳህን 30፣ የብር ሳህን 1000፣
ዝርግ የብር ሰሃን 29፣ ጎድጓዳ የወርቅ ሰሃን 30፣ ባለ ግጣም የብር ጎድጓዳ ሰሃን 410፣ ሌሎችም ቁሳቁስ 1000፣ በአጠቃላይ 5400 የወርቅና የብር ዕቃዎች ነበሩ። ሰሳብሳር ምርኮኞቹን ከባቢሎን ወደ ኢየሩሳሌም ሲመልሱ ይህንን ሁሉ ዕቃ ይዞ ወጣ። በዕዝራ ምዕራፍ 2 ላይ የተመላሾችን ስምና ዝርዝር እንመለከታለን። ከቁጥር 1 እስከ 63 ያለውን ስንመለከት ይህ ክፍል ወደ ሀገራቸው የተመለሱትን ሰዎች በየራሳቸው በየከተማቸውና በአገልግሎታቸው ዘርፍ ይዘረዝራል። ዝርዝሩ በሚከተሉት ዋና ዋና ክፍሎች ከፍለን ማየት እንችላለን። የመጀመሪያው መሪዎችን እናገኛለን። ከዘሩባቤልና ከኢያሱ ማለትም ከካህናቱ አለቃ ጋር አብረው የመጡት 12 ዋና መሪዎች ስም ተጠቃሽ ሆኖ እናገኘዋለን። ይህም 12ቱ የእስራኤልን 12ቱን ነገዶች የሚወክል ምሳሌያዊ ትርጉም ይዞ እናገኛለን። ሌላው የእስራኤል ሕዝብና የቤተሰቡን ስም ዝርዝር እናገኛለን። በሁለተኛ ደረጃ ተራውን የእስራኤልን ሕዝብ እናገኛለን። ይህ ማለት በተለያየ የቤተሰብ ስም የተመደቡ ተራው የእስራኤል ሕዝብ ማለት ነው። ሶስተኛ የየከተማው ሰዎች፣ ይህ ማለት ወደ ቀድሞ መንደራቸው ለምሳሌ ወደ ቤተልሔም፣ ወደ ኢያሪኮ የተመለሱትን ሰዎች እናገኛለን። ሶስተኛ አገልጋዮች፣ ካህናት፣ ሌዋውያን፣ መዘምራን፣ የደጅ ጠባቂዎችና የቤተ መቅደሱ አገልጋዮች ወይም ናታኒሞች እናገኛለን። ይህ ትኩረቱ በመንፈሳዊ ተሐድሶ ላይ እንደነበረ የዕዝራን አካሄድ እንመለከታለን። በዚሁ ምዕራፍ ከቁጥር 61 እስከ 63 የዘር ሐረግን አስፈላጊነት እናገኛለን። በዚህ ክፍል ጥቂት ሰዎች የዘር ሐረጋቸውን ማረጋገጥ አልቻሉም ነበር። በተለይ ካህናት መሆናቸውን በጽሑፍ ማስረጃ ማቅረብ ያልቻሉ ከክህነት አገልግሎት እንዲገለሉ ተደርጓል። ይህ የሚያሳየው ለእግዚአብሔር አገልግሎት ቅድስናና ሥርዓት ትልቅ ትኩረት ይሰጠው እንደነበረ ነው። በዚሁ ምዕራፍ ከቁጥር 64 እስከ 67 የሕዝቡ አጠቃላይ ቁጥር ስታትስቲክስ ተቀምጦ እናገኛለን። በጠቅላላው ከባቢሎን ምርኮ የተመለሰው ሕዝብ ቁጥር 42360 ነበር። ከዚህ ተጨማሪ 7337 ወንድና ሴት አገልጋዮች እንዲሁም 200 መዘምራን አብረው ተመልሰዋል። እንስሶቻቸውም ማለትም ፈረሶች፣ በቅሎዎች፣ ግመሎችና አህዮች በዝርዝር ተቀምጠው እናገኛለን። ይህም ጉዞው ትልቅና በዝግጅት የተደረገ መሆኑን ያሳየናል። ከቁጥር 68 እስከ 70 የበኩራት ስጦታና መባ እነሆ ሕዝቡ በነጻ ፈቃዱ ለሚሰራው የእግዚአብሔር ቤተ መቅደስ ሲያመጣ እንመለከታለን። ሕዝቡ ኢየሩሳሌም በደረሰ ጊዜ የቤተ መቅደሱ ሥራ ለመጀመር እንደየአቅማቸው በፈቃደኝነት ወርቅ፣ ብር፣ የአገልግሎት ልብሶችን ሰጥተዋል። ይህ እግዚአብሔርን ለማገልገልና ለቤተ መቅደሱ የነበራቸውን ፍቅርና ቁርጠኝነት ያሳየናል። የእግዚአብሔርን ታማኝነት በዚህ ምዕራፍ በደንብ እንመለከታለን። እግዚአብሔር በነቢያት በኩል በተለይም በነቢዩ ኤርምያስ በኩል ትመለሳላችሁ ብሎ የተናገረውን ቃል በተግባር መፈጸሙ እናያለን። መጽሐፍ ቅዱስ የየሰዎችን ስም ዝርዝር መመዝገቡ እግዚአብሔር ለእያንዳንዱ ግለሰብና ቤተሰብ ትኩረት እንደሚሰጥ ያስገነዝበናል። ዕዝራ ምዕራፍ 2 ከባርነት ወደ ነጻነት፣ ከባዕድ አገር ወደ ተስፋይቱ ምድር የመመለስ ታሪክ ነው። ከምርኮ የተመለሱ ሰዎች ብዛት በአጠቃላይ 42360 ነበረ። ይህም 7337 ከሚሆኑት ከወንዶችና ከሴቶች አገልጋዮች በተጨማሪ ነው። 200 ወንድና ሴት ዘማሪዎችም ነበሯቸው። 736 ፈረሶች፣ 245 በቅሎዎች፣ 435 ግመሎችና 6720 አህዮች ነበሯቸው። በኢየሩሳሌም ወደሚገኘው ወደ እግዚአብሔር ቤተ መቅደስ በደረሱ ጊዜ አንዳንድ የቤተሰብ መሪዎች በቀድሞ ቦታ እንደገና ለሚሰራው የእግዚአብሔር ቤተ መቅደስ በበጎ ፈቃዳቸው ስጦታ አደረጉ። እንደየችሎታቸውም 61000 የወርቅ ዳሪክ፣ 5000 ምናን ብር፣ 100 ልብስ ተክህኖ ለግምጃ ቤቱ ሰጡ። ካህናቱ፣ ሌዋውያኑ፣ መዘምራኑ፣ በር ጠባቂዎችና የቤተ መቅደስ አገልጋዮች ከሌሎች ሰዎች ጋር በየራሳቸው ከተሞች ሰፈሩ። የቀሩት እስራኤላውያን በየከተሞቻቸው ተቀመጡ ይለናል። ዕዝራ ምዕራፍ 3 መሠዊያው እንደገና ተሰራ።
7ኛው ወር በደረሰ ጊዜ እስራኤላውያን በየከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው በኢየሩሳሌም ተሰበሰቡ። ከዚያም የኢዮሴዴቅ ልጅ ኢያሱና ካህናት ዘመዶቹ እንዲሁም የሰላትያ ልጅ ዘሩባቤልና የሥራ ባልደረባው በእግዚአብሔር ሰው በሙሴ ሕግ በተጻፈው መሠረት የሚቃጠል መሥዋዕት ለማቅረብ የእግዚአብሔርን አምላክ መሠዊያ መሥራት ጀመሩ። በዙሪያቸው ካሉት አሕዛብ የተነሳ ፍርሃት ቢያድርባቸውም መሠዊያውን በቀድሞ መሠረት ላይ ሠሩ። በመሠዊያውም ላይ ጧትና ማታ የሚቀርበው የሚቃጠል መሥዋዕት ለእግዚአብሔር አቀረቡ። ከዚያም ለእያንዳንዱ ቀን እንደታዘዘው በሚያስፈልገው ቁጥር ልክ የሚቃጠል መሥዋዕት በማቅረብ የዳስ በዓልን በተጻፈው መሠረት አከበሩ። ከዚያም በኋላ መደበኛውን የሚቃጠል መሥዋዕት፣ የወር መባቻ መሥዋዕት፣ በተቀደሰው የእግዚአብሔር በዓላት የሚቀርበውን መሥዋዕትና በበጎ ፈቃድ ለእግዚአብሔር የሚሰጠውን መባ አቀረቡ። የእግዚአብሔር ቤተ መቅደስ መሠረት ገና ያልተጣለ ቢሆንም በ7ኛው ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መሥዋዕት አቀረቡ። በዚሁ ምዕራፍ ከቁጥር 7 ጀምሮ ቤተ መቅደሱ እንደገና ተሰራ። ከዚያም ለድንጋይ ጠራቢዎችና ለአናጢዎች ገንዘብ ሰጡ። ከፋርስ ንጉሥ ከጢሮስ በተፈቀደው መሠረት የዝግባ ዛፎች ከሊባኖስ ወደ ኢዮጴ በባህር እንዲያመጡላቸው ለሲዶናና ለጢሮስ ሰዎች ምግብ፣ መጠጥና ዘይት ሰጡ። ኢየሩሳሌም ወደሚገኘው ወደ እግዚአብሔር ቤተ መቅደስ በደረሱ በሁለተኛው ዓመት በሁለተኛው ወር የሰላትያ ልጅ ዘሩባቤልና የኢዮጴዴቅ ልጅ ኢያሱ እንዲሁም የቀሩት ወንድማማቾች ወይም ካህናቱ ሌዋዊኑ ከምርኮ ወደ ኢየሩሳሌም የተመለሱት ሁሉ 20 ዓመትና ከዛ በላይ የሆናቸው ሌዋውያን የእግዚአብሔርን ቤት ሕንፃ ሥራ እንዲቆጣጠሩ ሾሟቸው፣ ሥራውንም ጀመሩ ይለናል። ኢያሱ ወንዶች ልጆችና ወንድሞቹ የዮዳሃን ዘሮች ቀድሞኔልና ወንዶች ልጆቹ የኤንሃዳድ ወንዶች ልጆቻቸውና ወንድሞቻቸው ሌዋውያኑ ሁሉ የእግዚአብሔርን ቤት የሚሰሩትን ሰዎች ለመቆጣጠር በአንድ ላይ ሆኑ። ግንበኞቹ የእግዚአብሔርን ቤተ መቅደስ መሠረት በጣሉ ጊዜ ካህናቱ ልብሰ ተክህኖአቸውን ለብሰውና መለከታቸውን ይዘው፣ ሌዋውያኑ የአሳፍ ልጆች ደግሞ ጸናጽል ይዘው በእግዚአብሔር ንጉሥ በዳዊት መመሪያ መሠረት እግዚአብሔርን ለመወደስ ስፍራቸውን ያዙ። በውዳሴና በምስጋና ለእግዚአብሔር እንዲህ ሲሉ ዘመሩ። ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና። የእግዚአብሔር ቤት መሠረት ስለተጣለ ሕዝብ ሁሉ በታላቅ ድምፅ እልል እያሉ ለእግዚአብሔር ምስጋና ቀረቡ። የቀድሞውን ቤት መቅደስ ያዩ በዕድሜ የሸመገሉ ብዙ ካህናት፣ ሌዋውያንና የቤተሰብ አለቆች የዚህ ቤተ መቅደስ መሠረት ሲጣል ባዩ ጊዜ ድምፃቸውን ከፍ አድርገው አለቀሱ። ሌሎች ግን የደስታ ጩኸት አሰሙ። የሕዝቡ ጩኸት ድብልቅልቅ ያለ ስለነበር የደስታውን እልልታ ከለቅሶ ጩኸት መለየት የሚችል ማንም አልነበረም። ድምፁም ከሩቅ ይሰማ ነበር። በዕዝራ ምዕራፍ 4 ላይ ቤተ መቅደሱ እንዳይሰራ የተነሳ ተቃውሞ። የይሁዳና የብንያም ጠላቶች ከምርኮ የተመለሱ ሰዎች የኢየሩሳሌም አምላክ የእግዚአብሔር ቤተ መቅደስ በመስራት ላይ መሆናቸውን ሲሰሙ ወደ ዘሩባቤልና ወደ ቤተሰቡ አለቆች መጥተው እኛም እንደናንተ አምላካችሁ የሚፈልገን ነን፣ የአሦር ንጉሥ አስራዶን ወደዚህ ካመጣን ጊዜ ጀምሮ ለእርሱ ስንሰዋለት ቆይተናል። ስለዚህ አብረን ከናንተ ጋር እንስራ አሏቸው። ዘሩባቤል፣ ኢያሱና ሌሎችም የእስራኤል ቤተሰቦች አለቆች ግን ለአምላካችን ቤተ መቅደስ እንድትሰሩ ከኛ ጋር የሚያገናኛችሁ ምንም ነገር የለም፣ የፋርስ ንጉሥ ቂሮስ ባዘዘን መሠረት ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ የምንሰራው እኛ ብቻ ነን ሲሉ መለሱላቸው። ከዚያም የምድሪቱ ነዋሪዎች የይሁዳን ሕዝብ ተስፋ ማስቆረጥና ሥራውን እንዳይቀጥሉ ማስፈራራት ጀመሩ። ከፋርስ ንጉሥ ከቂሮስ ዘመን መንግሥት ጀምሮ እስከ ፋርስ ንጉሥ እስከ ዳርዮስ ዘመነ መንግሥት ድረስ ዕቅዶቻቸውን የሚያሰናክሉ መካሪዎችን በገንዘብ ገዙባቸው። ምንጊዜም እግዚአብሔርን ለማገልገል ስንነሳ በዙሪያችን ጠላት እንደሚሰለፍ ይታወቃል። ምክንያቱም ሥራው የተቀደሰ ሥራ ነውና። ለተቀደሰ ዓላማና የፈረሰውን የእግዚአብሔርን ቤተ መቅደስ ለመስራት ሲነሱ በነህምያ ዘመን ላይ እንዳነበብነው ሁሉ እዚህም ክፍል ላይ እንመለከታለን። በዚሁ ምዕራፍ ተቃውሞ ቀጥሎ ከቁጥር 6 ጀምሮ በጠርኪስና
በአርጤክስስ ዘመን የተደረገ ሌላ ተቃውሞ እናገኛለን። በጠርኪስ ዘመነ መንግስት መጀመሪያ በይሁዳና በኢየሩሳሌም ነዋሪዎች ላይ የጽሑፍ ክስ ተመሰረተባቸው። በፋርስ ንጉሥ በአርጤክስስ ዘመን ቢሽላም፣ ሚትሪዳም፣ ዳቢኤልና ተባባሪዎቹ ወደ አርጤምስ ደብዳቤ ጻፉ። ደብዳቤው የተጻፈው በአረማይክ ፊደል በአረማይክ ቋንቋ ነበረ። አገረ ገዢው ሬሁምና ጸሐፊው ሴምናይ በኢየሩሳሌም ላይ ለንጉሡ ለአርጤክስ እንዲህ የሚል ደብዳቤ ጻፉ። ደብዳቤው የተጻፈው ከአገረ ገዢው ሬሁም፣ ከጸሐፊው ሲምሳይ በትሪፖሊስ፣ በፋርስ፣ በአርክ፣ በባቢሎን እንዲሁም በሱሳ ማለትም በኤላማውያን ላይ ዳኞችና ገዦች ከሆኑ ተባባሪዎቻቸው ደግሞም ታላቁና ኃያሉ አስናፈር አፍልሶ በሰማርያ ከተማ ከኤፍራጥስ ወንዝ ማዶ እንዲሰፍሩ ካደረጋቸው ሌሎች ሕዝቦች ነው። የላኩለት ደብዳቤ ቅጂህ ነው። ለንጉሥ አርጤክስስ በኤፍራጥስ ወንዝ ማዶ ከሚኖሩት አገልጋዮችህ የተላከ ካንተ ዘንድ ወደኛ የመጡት አይሁዳውያን ወደ ኢየሩሳሌም በመሄድ አመፃኛና እርኩስ ከተማ እንደገና በመስራት ላይ ናቸው። ቅጥሮቿንም እንደገና በመስራትና መሰረቶቿንም በመጠገን ላይ መሆናቸውን በንጉሡ ዘንድ የታወቀ ይሁን ይላል። ከዚህም በላይ ይህች ከተማ ከተሰራች ቅጥሮቿም እንደገና ከተገነቡ ቀረጥና እጅ መንሻ ወይም ግብር እንዳይከፍሉ የቤተ መንግስቱ ገቢ እንደሚቀንስ በንጉሡ ዘንድ የታወቀ ይሁን። አሁንም እኛ ስለ ቤተ መንግስቱ ስለሚገደን የንጉሡም ክብር ሲነካ ዝም ብሎ ማየት ተገቢ ሆኖ ስላላገኘ ነው ይህንን ነገር በንጉሡ ዘንድ የታወቀ እንዲሆን ይህንን መልእክት ልከናል ይላል። ስለዚህ በአባቶችህ ቤተ መዛግብት ምርመራ ይደረግ። በእነዚህ መዛግብት ውስጥ ይህች ከተማ አመፀኛ ከተማ እንደሆነች ነገሥታትንና አውራጃዎችን የጎዳችና ከጥንት ጀምሮ የአመፅ ኮሬ ስለመሆኗ ማስረጃ ታገኛለህ። እንግዲህ ከተማይቱ የተደመሰሰችው በዚህ ምክንያት ነበር። ይህች ከተማ ተመልሳ የምትሰራና ቅጥሮቿም እንደገና የሚገነቡ ከሆነ ከኤፍራጥስ ማዶ ምንም ነገር እንደማይኖርህ ንጉሥ ታውቅ ዘንድ እንወዳለን በማለት ይቀጥላል። ንጉሡም ይህንን መልእክት ላከ ለአገረ ገዢው ሬሁም፣ ለጸሐፊውም ሲምሳይ፣ በሰማርያና በኤፍራጥስ ማዶ ለሚኖሩት ተባባሪዎቻቸው ሰላም ለእናንተ ይሁን። የላካችሁልኝ ደብዳቤ በፊቴ ተተርጉሞ ተነቧል። እኔም ትእዛዝ ሰጥቼ ምርመራ ተደርጓል። በምርመራው መሰረት ይህች ከተማ ከጥንት ጀምሮ በነገሥታት ላይ ስታምፅ የኖረች የአመፅና የወንጀል መናኸሪያ እንደሆነች ማስረጃ ተገኝቷል። ኢየሩሳሌም ከኤፍራጥስ ማዶ ያለውን አገር ሁሉ የገዙ ቀረጥ፣ ግብር፣ እጅ መንሻ ይቀበሉ የነበሩ ኃያላን ነገሥታት ነበሯት። አሁንም እኔ ትእዛዝ እስከምሰጥ ድረስ ይህች ከተማ እንደገና እንዳትሰራ ስራውም ያቆሙ ዘንድ ለእነዚህ ሰዎች ትእዛዝ አስተላልፎ ይህንን ቸል እንዳትሉ ተጠንቀቁ። በነገሥታት ላይ የሚደርሰው ኪሳራ ለምን እየበዛ ይሄዳል በማለት መልስ ይሰጣል። የንጉሡ የአርጤክስስ ደብዳቤ ቅጅ በሬሁም በጸሐፊው በሲምሳይና በተባባሪዎቹ ፊት እንደተነበበ ወዲያውኑ በኢየሩሳሌም ወደሚገኙ አይሁድ ሄደው ሥራውን እንዲያቆሙ አስገደዷቸው። ስለዚህም በኢየሩሳሌም እየተሰራ የነበረው የእግዚአብሔር ቤት ሥራ እስከ ፋርስ ንጉሥ እስከ ዳርዮስ ዘመነ መንግሥት 2ኛ ዓመት ድረስ ተቋረጠ። ዕዝራ ምዕራፍ 5 ለዳርዮስ የተላከ የተንታይ ደብዳቤ። በዚያን ጊዜ ነቢዩ ሐጌ የአዶ ልጅ ነቢዩ ዘካርያስ በይሁዳና በኢየሩሳሌም ለሚኖሩ አይሁድ ከእነርሱ በላይ በሆነው በእስራኤል አምላክ ስም ትንቢት ተናገሩ። ከዚያም የሰላትያ ልጅ ዘሩባቤልና የኢዮሴዴቅ ልጅ ኢያሱ በኢየሩሳሌም ያለውን የእግዚአብሔርን ቤተ መቅደስ እንደገና ለመስራት ተነሱ። የሚያግዟቸውም የእግዚአብሔር ነቢያት አብረዋቸው ነበሩ። በዚህ ጊዜ በኤፍራጥስ ማዶ ገዢ የነበረው ተንታይ ተርቡዝና ተባባሪዎቹ ሄደው የቤተ መቅደስ እንደገና ለመስራትና ውስጡንም ለመጠገን የፈቀደላችሁ ማን ነው ሲሉ ጠየቋቸው። ደግሞም ይህንን ሕንፃ የሚገነቡ ሰዎች ስም ማን ይባላል በማለት ጠየቋቸው። የአምላካቸው ዓይን ግን በአይሁድ መሪዎች ላይ ነበረ። ነገሩ ወደ ዳርዮስ ደርሶ የጽሑፍ መልስ እስኪያገኙ ድረስ አልተከለከሉም። በኤፍራጥስ ማዶ ገዥ የነበረው ተንታይ ሰርቡዝና ተባባሪዎቹ በኤፍራጥስ ማዶ የነበሩ ሽማምንት ለንጉሥ ዳርዮስ የላኩት ደብዳቤ ቅጂህ ነው። የላኩትም ደብዳቤ እንዲህ የሚል ነበር። ለንጉሥ ዳርዮስ የከበረ ሰላምታ እናቀርባለን። የታላቁ አምላክ ቤት
ቤተ መቅደስ ወደሚገኝበት ወደ አይሁድ አውራጃ ሄደን እንደነበር በንጉሡ ዘንድ የታወቀ ይሁን። ሕዝቡ ቤተ መቅደሱን በታላላቅ ድንጋዮች እየገነቡና ቅጥሩንም በወፍራም ምሰሶዎች እየሰሩ ነው። ሥራው በትጋት በመከናወንና በእነርሱም አመራር በመፋጠን ላይ ይገኛል። እኛም መሪዎቹ ይህንን ቤተ መቅደስ እንደገና ለመስራትና ይህንን ውቅር ለመጠገን የፈቀደላችሁ ማን ነው ብለን ጠየቅናቸው። የመሪዎቻቸውም ስም በጽሑፍ እናሳውቅ ዘንድ ስማቸውን ደግሞ ጠየቅን። የሰጡን መልስ ይህ ነው። እኛ የሰማይና የምድር አምላክ አገልጋዮች ነን። አሁንም እንደገና የምንሰራው ቤተ መቅደስ ከብዙ ዘመናት በፊት ታላቁ የእስራኤል ንጉሥ ሰርቶ የጨረሰው ነው በማለት መለሱ። ነገር ግን አባቶቻችን የሰማይ አምላክ አስቆጥተው ስለነበር ለባቢሎን ንጉሥ ለከላዳውያን ለናቡከደነጾር አሳልፎ ሰጣቸው። እርሱ ይህንን ቤተ መቅደስ አፍርሶ ሕዝቡን ወደ ባቢሎን አፈለሰ። ይሁንና ቂሮስ የባቢሎን ንጉሥ በሆነ በመጀመሪያው ዓመት ይህ የእግዚአብሔር ቤት እንደገና እንደሚሠራ ንጉሥ ቂሮስ ትእዛዝ ሰጠ። ናቡከደነጾር ከኢየሩሳሌም ቤተ መቅደስ አውጥቶ ባቢሎን በምትገኘው ቤተ መቅደስ ውስጥ ያኖራቸውን የእግዚአብሔርን ቤት ወርቅና የብር ዕቃዎች ከባቢሎን ቤተ መቅደስ አወጣን። ከዚያም ንጉሥ ቂሮስ አገረ ገዥ አድርጎ ለሾመውና ሰሳብሳር ተብሎ ለሚጠራው ሰው ሰጠው። ቀጥሎም እነዚህ ዕቃዎች ይዘን ሄድን፣ በኢየሩሳሌም ቤተ መቅደስ ውስጥ አኖርናቸው። የእግዚአብሔር ቤት ቀድሞ በነበረበት ቦታ እንደገና ይሰራ አለ። ቀጥሎም እነዚህ ዕቃዎች ይዘህ ሂድና በኢየሩሳሌም ቤተ መቅደስ ውስጥ አኑራቸው፣ የእግዚአብሔርን ቤት ቀድሞ በነበረበት ቦታ እንደገና ይሰራ አለው። ስለዚህ ይህ ሳብሳር መጥቶ በኢየሩሳሌም የሚገኘውን የእግዚአብሔርን ቤተ መቅደስ መሠረት ጣለ። ከዚያም ቀን ጀምሮ እስከ ዛሬ ድረስ እነሆም በመስራት ላይ ነው። ሆኖም ገና አላለቀም። አሁንም ንጉሡን ደስ የሚያሰኘው ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም እንዲሰራ ንጉሥ ቂሮስ በእርግጥ ትእዛዝ ሰጥቶ እንደሆነ በባቢሎን ቤተ መንግሥት ግምጃ ቤት የተቀመጡ መዛግብት እንዲመረመሩ ያድርግ። ከዚያም ንጉሡ ስለዚህ ጉዳይ የወሰነውን ይላክልን ብለው ደብዳቤ ጻፉ። በዕዝራ ምዕራፍ 6 ላይ የዳርዮስን አዋጅ እናገኛለን። ከዛም ንጉሥ ዳርዮስ በባቢሎን ግምጃ ቤት የተቀመጡ መዛግብት እንዲመረመሩ ትእዛዝ ሰጠ። በሜዶን አውራጃ በሚገኘው በሐምታ ከተማ አንድ ጥቅልል ብራና ተገኘ። በውስጡም እንዲህ የሚል ቃል ተጽፎ ነበር። ማስታወሻ ይላል ከላይ። በንጉሥ ቂሮስ በመጀመሪያው ዓመት በኢየሩሳሌም ስለሚገኘው የእግዚአብሔር ቤተ መቅደስ ንጉሡ የሰጠው ትእዛዝ ነው። ቤተ መቅደሱ መሥዋዕት የሚቀርብበት ቦታ ሆኖ እንደገና ይሠራ፣ መሠረቱም ይጣል። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በሦስት ዙር ታላላቅ ድንጋዮችና በአንድ ዙር እንጨት ይሠራ። ወጪውም ከቤተ መቅደሱ ግምጃ ቤት ይከፈል። እንዲሁም ናቡከደነጾር በኢየሩሳሌም ከሚገኘው ቤተ መቅደስ አውጥቶ ወደ ባቢሎን የወሰዳቸው የእግዚአብሔር ቤት የወርቅና የብር ዕቃዎች በኢየሩሳሌም ወዳለው ቦታቸው ወደ ቤተ መቅደሱ እንዲመለሱ ይሁን፣ በእግዚአብሔርም ቤት ይቀመጡ። አሁንም በኤፍራጥስ ማዶ አገረ ገዥ የሆንኸው ተንታኝ ሰተርቡዛይና እናንተም በዚያ አውራጃ የምትገኙ ተባባሪዎች ሁሉ ወደዚያ አትድረሱ። በዚህም በእግዚአብሔር ቤት መቅደስ ሥራ ጣልቃ አትግቡ። ይህንን የእግዚአብሔርን ቤት የአይሁድ አገረ ገዥና የአይሁድ መሪዎች በቀድሞ ቦታ ላይ መልሰው ይስሩት። በተጨማሪም የአይሁድ መሪዎች ይህንን የእግዚአብሔርን ቤት እንደገና ሲሰሩ እናንተ ምንም እንዳታጉላሏቸው ይህ ትእዛዝ ሰጥቻለሁ። ሥራውም እንዳይቋረጥ የእነዚህ ሰዎች ወጪ በሙሉ ከቤተ መንግሥቱ ግምጃ ቤትና ከኤፍራጥስ ማዶ ከሚገኘው ገቢ ላይ ይከፈል። ለሰማይ አምላክ የሚቃጠል መሥዋዕት የሚሆን ዘንድ የሚያስፈልጋቸውን ነገር ማለትም ወይፈኖችን፣ አውራ በጎችንና ተባት ጠቦቶችን ስጧቸው። እንዲሁም ስንዴውን፣ ጨው፣ የወይን ጠጁንና ዘይቱን በኢየሩሳሌም ያሉትን ካህናት የሚጠይቋችሁን መሠረት ያለማቋረጥ በየቀኑ ስጧቸው። ይህ የሚሆነው የሰማይ አምላክ ደስ የሚያሰኝ መሥዋዕት እንዲያቀርቡ ለንጉሡና ለወንድ ልጆችም ደህንነት እንዲጸልዩ ነው። ደግሞም ይህንን ትእዛዝ የሚለውጥ ማንም ሰው ቢኖር ከቤቱ ምሰሶ ተነቅሎ በምሰሶ ላይ እንዲሰቀል ስለ ወንጀሉ ቤቱ የቆሻሻ መጣያ እንዲሆን አዝዣለሁ ይላል። ይህንን ትእዛዝ ለማፍረስ ወይም በኢየሩሳሌም የሚገኘውን ቤተ መቅደስ ለማጥፋት እጁን የሚያነሳ ማንኛውም ንጉሥ ወይም ሕዝብ ስሙ በዚያ እንዲኖር ያደረገ አምላክ ያጥፋው። እኔ ዳርዮስ በትጋት እንዲፈጸም ይህንን ትእዛዝ
ሰጥቻለሁ የሚል ማስረጃ ተገኘ። ከቁጥር 13 ጀምሮ የቤተ መቅደሱ ሥራ ፍጻሜና ምርቃት እንዴት እንደሆነ እናገኛለን። ከዚያም ንጉሡ ዳርዮስ ባዘዘው መሠረት በኤፍራጥስ ማዶ አገረ ገዥ የነበረው ተንታኝና ሰተርቡዛይንና ተባባሪዎቹ ሥራውን በትጋት እንዲፈጸም አደረጉ። ስለዚህ የአይሁድ መሪዎች በነቢዩ ሐጌና በአዶ ልጅ ዘካርያስ ትንቢት እየተጽናኑ ሥራውን ቀጠሉ። የቤተ መቅደሱንም ሥራ በእስራኤል አምላክ ትእዛዝ እንዲሁም የፋርስ ነገሥታት ቂሮስ፣ ዳርዮስና አርጤክስስ በሰጡት ትእዛዝ መሠረት ሰርተው ጨረሱ። ይህም ቤተ መቅደስ ንጉሥ ዳርዮስ በነገሰ በ6ኛው ዓመት አዳር ተብሎ በሚጠራው ወር በ3ኛው ቀን ተጠናቀቀ። ከዚያም የኢየሩሳሌም ሕዝብ፣ ካህናቱ፣ ሌዋውያን፣ የቀሩትም ምርኮኞች የእግዚአብሔርን ቤት ምረቃ በዓል በደስታ አከበሩ። ለዚህ ለእግዚአብሔር ቤት ምረቃ 100 ወይፈኖችን፣ 200 አውራ በጎችን፣ 400 ተባት ጠቦቶችን ሰጡ። ለመላው እስራኤል የኃጢአት መሥዋዕት 12 ተባት ፍየሎችን በእያንዳንዱም የእስራኤል ነገድ ልክ አቀረቡ። በሙሴ መጽሐፍ በተጻፈው መሠረት በኢየሩሳሌም ላለው ለእግዚአብሔር አገልግሎት ካህናቱ በየማዕረጋቸው፣ ሌዋውያኑም በየክፍላቸው መደቧቸው። በዚሁ ምዕራፍ ከቁጥር 19 ጀምሮ ከምርኮ የተመለሰው ሕዝብ የፋሲካን በዓል ለመጀመሪያ ጊዜ ያከበረበት እናገኛለን። ምርኮኞቹ በመጀመሪያው ወር በ14ኛው ቀን የፋሲካን በዓል አከበሩ። ካህናቱና ሌዋውያኑ ራሳቸውን አነጹ። ሁሉም በሥርዓቱ መሠረት ነጭተው ነበር። ሌዋውያኑም የፋሲካን በግ ለምርኮኞቹ ሁሉ ለካህናት ወንድሞቻቸው ለራሳቸው አረዱ። ካህናቱ፣ ሌዋውያኑ ራሳቸውን አነጹ። ሁሉም በሥርዓቱ መሠረት ነጽተው ነበር። ሌዋውያኑም የፋሲካውን በግ ለምርኮኞቹ ሁሉ ለካህናት ወንድሞቻቸውና ለራሳቸው አረዱ። ስለዚህ ከምርኮ የተመለሱት እስራኤላውያን የእስራኤልን አምላክ እግዚአብሔርን በአምልኮ ይፈልጉ ዘንድ ራሳቸውን ከአረማውያን ጎረቤቶቻቸው እርኩሰት ከለዩት ሁሉ ጋር በሉ። እግዚአብሔር ደስ እንዲሰኙ ስላደረጋቸው የቂጣን በዓል 7 ቀን በደስታ ከበሩ። ምክንያቱም እግዚአብሔር የአሦርን ንጉሥ ልብ ለውጦ በእስራኤል አምላክ በእግዚአብሔር ቤት ሥራ እንዲያግዛቸው አድርጎ ነበር። ዕዝራ ምዕራፍ 7። ዕዝራ ወደ ኢየሩሳሌም መጣ። ከእነዚህም ነገሮች በኋላ በፋርስ ንጉሥ በአርጤክስስ ዘመነ መንግሥት ዕዝራ የሰራያ ልጅ፣ የአዛርያ ልጅ፣ የኬልቅያስ ልጅ፣ የሰለሞን ልጅ፣ የሳዶቅ ልጅ፣ የአኪጦብ ልጅ፣ የአማርያ ልጅ፣ የአዛርያስ ልጅ፣ የመራዮ ልጅ፣ የዘራእያ ልጅ፣ የኢዮዚ ልጅ፣ የቡቄ ልጅ፣ የአቢሱ ልጅ፣ የፊንሃ ልጅ፣ የአልዓዛር ልጅ፣ የታላቁ ካህን የአሮን ልጅ ይህ ዕዝራ ከባቢሎን መጣ። እርሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር። የአምላኩም የእግዚአብሔር እጅ በእርሱ ላይ ስለነበረ የጠየቀውን ሁሉ ንጉሡ ፈቀደለት። እንደዚሁም አንዳንድ እስራኤላውያን ከካህናት፣ ከሌዋውያን፣ ከመዘምራን፣ ከበር ጠባቂዎችና ከቤተ መቅደሱ አገልጋዮች ጋር በመሆን በንጉሡ በአርጤክስስ ዘመነ መንግሥት በ7ኛው ዓመት ወደ ኢየሩሳሌም መጡ። ዕዝራ በንጉሡ በ7ኛው ዓመት በ5ኛው ወር ኢየሩሳሌም ደረሰ። መልካሚቱ የእግዚአብሔር እጅ በእርሱ ላይ ስለነበረች ከባቢሎን በመጀመሪያው ወር በመጀመሪያው ቀን ተነስቶ በ5ኛው ወር በመጀመሪያው ቀን ኢየሩሳሌም ደረሰ። ይህ ማለት ከባቢሎን ኢየሩሳሌም 1500 ኪሎ ሜትር ማለት ነው። ዕዝራ የእስራኤልን ሕግ በማጥናትና በማድረግ ለእስራኤላውያን ሥርዓትና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር። ከቁጥር 11 ጀምሮ ንጉሥ አርጤክስስ ለዕዝራ የሰጠው ደብዳቤ። እግዚአብሔር ለእስራኤል የሰጠውን ሕግና ትእዛዝ አዋቂ ለነበረው ለካህኑና ለመምህሩ ዕዝራ ንጉሥ አርጤክስስ የሰጠው ደብዳቤ ቅጅ ይህ ነው። ከንጉሠ ነገሥት አርጤክስስ ለሰማይ አምላክ ሕግ መምህር ለሆነው ለካህኑ ለዕዝራ ሰላም ላንተ ይሆን። ካህናቱንና ሌዋውያን ጨምሮ በመንግሥቴ ውስጥ የሚኖር ካንተ ጋር ወደ ኢየሩሳሌም ለመሄድ የሚፈልግ ማንኛውም እስራኤላዊ መሄድ እንዲችል ይህንን ትእዛዝ ሰጥቻለሁ። በእጅ በሚገኘው በአምላክህ ሕግ መሠረት ስለ ይሁዳና ስለ ኢየሩሳሌም እንድትመረምር በንጉሡና በሰባተኛው አማካሪዎች ተልከሃል። ከዚህም በላይ ንጉሡና አማካሪዎች መኖሪያው በኢየሩሳሌም ለሆነው ለእስራኤል አምላክ በፈቃዳቸው የሰጡትን ብርና ወርቅ ይዘህ ሂድ።
እንዲሁም ከመላው ባቢሎን አውራጃ የምታገኘውን ብርና ወርቅ በሙሉ ሕዝቡንና ካህናቱን በኢየሩሳሌም ላለው ለአምላካቸው ቤተ መቅደስ በፈቃዳቸው የሚሰጡትን መባ ሁሉ ይዘህ ሂድ። በዚህም ገንዘብ ወይፈኖችን፣ አውራ በጎችንና ጠቦቶችን ከእህል ቁርባኖቻቸውና ከመጠጥ ቁርባኖቻቸው ጋር መግዛት እንዳለብህ አትርሳ። እነዚህንም በኢየሩሳሌም በሚገኘው በአምላካችሁ ቤተ መቅደስ መሠዊያ ላይ አቅርብ። ከዚህም የቀረውን ብርና ወርቅ አንተና ወንድሞችህ አይሁድ እንደ አምላካችሁ ፈቃድ ደስ ስለሚላችሁ ነገር ሁሉ አውሉት። ለአምላክህ ቤተ መቅደስ በአደራ የተሰጠህን ዕቃ ሁሉ በኢየሩሳሌም አምላክ ፊት አቅርብ። ከዚህም በላይ ለአምላክህ ቤተ መቅደስ ለመስጠት የምትፈልገውን ነገር ሁሉ ከንጉሡ ግምጃ ቤት መውሰድ ትችላለህ። በኤፍራጥስ ማዶ የምትገኙ በጅሮንዶች ሁሉ የሰማይ አምላክ ሕግ መምህር የሆነው ካህኑ ዕዝራ የሚጠይቃችሁን ሁሉ በትጋት እንድትሰጡት እኔ ንጉሥ አርጤክስስ እነሆ አዝዣለሁ። እስከ 100 መክሊት ብር፣ እስከ 100 ቆሮስ ስንዴ፣ እስከ 100 ባዶስ መስፈሪያ ወይን ጠጅ፣ እስከ 100 ባዶስ የወይን ዘይትና የሚያስፈልገውን ያህል ጨው ስጡት። የሰማይ አምላክ የሚያዘው ሁሉ ለሰማይ አምላክ ቤተ መቅደስ በፍጹም ትጋት ይደረግ። በንጉሥና በልጆቹ መንግሥት ላይ ለምን ቁጣ ይውረድ በማለት ይጠይቃል። ደግሞም በካህናቱ፣ በሌዋውያኑ፣ በመዘምራኑ፣ በበር ጠባቂዎቹ፣ በቤተ መቅደሱ አገልጋዮች ወይም በሌሎች በዚህ በእግዚአብሔር ቤት ሠራተኞች ላይ ቀረጥ፣ ግብርና እጅ መንሻ ለመጣል ሥልጣን እንደሌላችሁ ይህንን ወቁ። አንተም ዕዝራ ከአምላክህ እንደ ተሰጠህ ጥበብ መጠን ከኤፍራጥስ ማዶ ለሚገኙ ሕዝቦች ሁሉ የአምላክህን ሕግ የሚያውቁ ዳኞችንና ፈራጆችን ሹምላቸው። ሕጉን የማያውቅ ሰው ቢኖር አንተ ራስህ አስተምረው። ለአምላክህ ሕግና ለንጉሡ ሕግ የማይታዘዝ ማንኛውም ሰው የሞት ወይም የስደት ወይም የንብረት መወረስ ወይም የእስራት ቅጣት ይፈጸምበት። በኢየሩሳሌም የሚገኘው የእግዚአብሔር ቤት በዚህ ሁኔታ እንዲከበር ይህንን በንጉሡ ልብ ያኖረ የአባቶቻችን አምላክ እግዚአብሔር ይባረክ፣ አሜን። እንዲሁም በንጉሡ በአማካሪዎቹና በኃያላን ሹሞች ፊት ሁሉ ሞገስን የሰጠ አምላክ የተመሰገነ ይሁን። የአምላኬ የእግዚአብሔር እጅ በእኔ ላይ ስለነበረች አብረውኝ እንዲሄዱ ከእስራኤል መካከል የታወቁ ሰዎችን ለመሰብሰብ ብርታት አገኘሁ ይላል ዕዝራ። በዕዝራ ምዕራፍ 8 ላይ ከዕዝራ ጋር የተመለሱ የየቤተሰቡ አለቆች ስም ዝርዝር እናገኛለን። በንጉሡ በአርጤክስስ ዘመነ መንግሥት ከባቢሎን አብረውኝ የመጡ የቤተሰቡ አለቆችና አብረዋቸው የተመዘገቡ እነዚህ ናቸው። የፊንሐስ ዘሮች ጌርጌሶን፣ ከኢታምር ዘሮች ዳንኤል፣ ከዳዊት ዘሮች ሐጡስ፣ እነርሱም የሰኬንያ ዘሮች ናቸው። ከፋርስ ዘሮች መካከል ከእነርሱ ጋር 150 ወንዶች ተመዝግበው ነበር። እኔም ወደ አህዋ በሚፈሰው ወንዝ አጠገብ ሰዎችን ሰበሰብኋቸው። በዚያም 3 ቀን ቆየን። ሕዝቡንና ካህናቱን ስመለከት ከሌዊ ወገን የሆነ አንድም ሰው በዛ አላገኘሁም። ስለዚህ መራሕያኑን አልዓዛርን፣ አርኤልን፣ ሸማያን፣ ኤልታናን፣ ያሪብን፣ ኤልያናተን፣ ናታንን፣ ዘካርያስንና ሜሱላንም እንዲሁም መምህራኑን ዮያሪብንና ኢታናንን አስጠራኋቸው። እነርሱንም ካሲፍያ በሚባል ስፍራ አለቃ ወደ ሆነው ወደ አዶ ላኳቸው። በአምላካችን ቤት የሚያገለግሉ ሰዎች በካሲፍያ የቤተ መቅደስ አገልጋዮች ለሆኑት ለአዶና ለሥጋ ዘመዶቹ የሚናገሩትን አስታወቅኋቸው። መልካሚቱ የአምላካችን እጅ በእኛ ላይ ስለነበረች ከሐሞሊ ዘሮች የእስራኤል ልጆች የሌዊ ልጅ የሆነውን ሰራቢያ ተብሎ የሚጠራውን አስተዋይ ሰው ከእነርሱ ጋር 18 የሚሆኑ ወንዶች ልጆችና ወንድሞቹ አመጡልን። እንዲሁም ሐሸቢያና ከሜራሪ ዘሮች የሻኢያ ልጅ ከወንድሞቹና ከአጎቱ ወንዶች ልጆች ጋር 20 ወንዶችን አመጡልን። በተጨማሪ ዳዊትና ሹማምንቱ ሌዋውያኑን እንዲረዳ ካቋቋሙት ከቤተ መቅደሱ አገልጋዮች ቡድን 220 መጡ። እነዚህም ሁሉ በየስማቸው ተመዘገቡ። ራሳችንን በአምላካችን ፊት ዝቅ እንድናደርግ ጉዞውም ለእኛና ለልጆቻችን ለንብረታችንም ሁሉ የተቃና እንዲሆንልን እዚያው በአህዋ ወንዝ አጠገብ ጾም አወጁ። መልካሚቱ የአምላካችን እጅ በሚፈልጉት ሁሉ ላይ ናት። እርሱን በሚተው ሁሉ ላይ ግን
ቁጣ ትወርድባቸዋለች ብለን ለንጉሡ ነግረነው ስለነበር በመንገድ ላይ ከጠላት የሚጠብቁን ወታደሮችና ፈረሰኞች እንዲሰጠን ንጉሡን ለመጠየቅ አፍሬ ነበር። ስለዚህ ጾምን፣ ወደ አምላካችን ስለዚህ ነገር ልመና ቀረብን። እርሱም ጸሎታችንን ሰማ። እኔም ከዋና ዋናዎቹ ካህናት 12 ሰዎችን ከእነርሱም ጋር ሰራባያን፣ ሐሽበያን ከወንድሞቻቸው መካከል 10 ሰዎች ለየሁ። ንጉሡ፣ አማካሪዎቹ፣ ሽማምንቱ፣ በዚያ የነበሩ እስራኤል ሁሉ ለአምላካችን ቤት የሰጡትን ብር፣ ወርቅና ዕቃ ሁሉ መዝኜ ሰጠኋቸው። ንጉሡ፣ አማካሪዎቹ፣ ሽማምንቱና በዚያ የነበሩ እስራኤል ሁሉ ለአምላካችን ቤት የሰጡትን ብር፣ ወርቅና ዕቃ ሁሉ መዝኜ ሰጠኋቸው። 650 መክሊት ብር፣ 100 መክሊት የብር ዕቃዎች፣ 100 መክሊት ወርቅ፣ 1000 ዳሪክ የሚያወጡ 20 የወርቅ ወጭቶችና እንደ ወርቅ ነጥረው ከሚያብረቀርቁ ናስ የተሰሩ 2 ዕቃዎችን መዝኜ በእጃቸው አስረከብኋቸው። እንዲህም አልኋቸው፣ እናንተና እነዚህ ዕቃዎች ለእግዚአብሔር ቀድሻችኋለሁ። ብሩንና ወርቁን ለአባቶቻችሁ አምላክ ለእግዚአብሔር በበጎ ፈቃድ የቀረበ መባ ነው። ኢየሩሳሌም በሚገኘው በእግዚአብሔር ቤት ክፍሎች ውስጥ በዋና ዋናዎቹ ካህናት በሌዋውያኑ በየቤተሰቡ የእስራኤል አለቆች ፊት እስክትመዝኗቸው ድረስ በጥንቃቄ ጠብቋቸው። ከዚያም ካህናቱ ሌዋውያኑ ኢየሩሳሌም ወደሚገኘው ወደ አምላካችን ቤት እንሂድ፣ የተመዘነውን ብር፣ ወርቅና ንዋያተ ቅድሳን ተረከቡ። እኛም በመጀመሪያ ወር 12ኛው ቀን ወደ ኢየሩሳሌም ለመሄድ ከአህዋ ወንዝ ተነሳን። የአምላካችን እጅ በላያችን ነበረች። እርሱም ከጠላቶቻችንና በመንገድ ላይ ከሚሸምቁ አዳነን። ኢየሩሳሌምም ደረስን። በዚያም 3 ቀን አረፍን። በአራተኛው ቀን ብሩን፣ ወርቁን፣ ንዋያተ ቅድሳቱን በአምላካችን ቤት መዝገብ ለኦርዮ ልጅ ለካህኑ ለሜሪሞት በእጁ አስረከብ ነው። ከእርሱም ጋር የፊንሐስ ልጅ አልዓዛር፣ ሌዋውያኑ የኢያሱ ልጅ ዮዛባትና የቤንዌ ልጅ ኖአድያ ነበሩ። ሁሉም ነገር ተቆጠረ ተመዘነም። የተመዘነውም ሁሉ በዚያውኑ ጊዜ ተመዘገበ። ከዚያም ከምርኮ የተመለሱት ለእስራኤል ሁሉ 12 ወይፈኖችን፣ 96 አውራ በጎችን፣ 77 ተባት ጠቦቶችን ለእስራኤል አምላክ የሚቃጠል መሥዋዕት አቀረቡ። ለኃጢአት መሥዋዕት ደግሞ 12 ተባት ፍየሎችን አቀረቡ። ይህም ሁሉ ለእግዚአብሔር የቀረበ የሚቃጠል መሥዋዕት ነበር። የንጉሡንም ትእዛዝ ለንጉሡ እንደራሴዎችና በኤፍራጥስ ማዶ ለሚገኙ አገረ ገዦች ሰጡ። እነርሱም ሕዝቡንና የእግዚአብሔርን ቤት ረዱ ይለናል። በዕዝራ ምዕራፍ 9 ላይ ከባዕዳን ጋር ስለተደረገው ጋብቻ የዕዝራ ጸሎት። እነዚህ ነገሮች ከተፈጸሙ በኋላ መሪዎቹ ወደ እኔ መጥተው እንዲህ አሉኝ፣ ካህናቱንና ሌዋውያኑን ጨምሮ የእስራኤል ሕዝብ ከጎረቤቶቻቸው ከከናናውያን፣ ከኬጢያውያን፣ ከፌርዛውያን፣ ከኢያቡሳውያን፣ ከአሞናውያን እርኩሰት ራሳቸውን አልለዩም። ሴቶቻቸውን ለራሳቸው ልጆቻቸውንም ሚስት አድርገው ወስደዋል። የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል። በዚህም በደል ዋነኛ የሆኑት መሪዎቹና ሹማምንቱ ናቸው። እኔም ይህንን በሰማው ጊዜ መጎናጸፊያዬን ከላዬ ቀደድሁ፣ የራሴንም ጸጉር ጢሜንም ነጨሁ፣ እጅግ ደንግጬም ተቀመጥሁ ይላል ዕዝራ። በደል ከፈጸሙት ምርኮኞች የተነሳ በእስራኤል አምላክ ቃል የተንቀጠቀጡት ሁሉ በዙሪያዬ ተሰበሰቡ። እኔም እስከ ሰርክ መሥዋዕት ድረስ እጅግ እንደደነገጥሁ በዛው ተቀመጥሁ። ከዚያም የሰርክ መሥዋዕት በሚቀርብበት ጊዜ የተቀደደውን መጎናጸፊያዬንና ካባዬን እንደለበስሁ በሐዘን ከተቀመጥሁበት ተነሳሁ። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን በመዘርጋት እንዲህ ስል ጸለይሁ ይላል ዕዝራ። አምላኬ ሆይ ኃጢአታችን ከራሳችን በላይ ሆኗል፣ በደላችንም እስከ ሰማያት ደርሷል። አምላኬ ሆይ ፊትህን ወደ አንተ ቀና ለማድረግ ፈራሁ፣ እጅግም ፈራሁ። ከአባቶቻችን ዘመን ጀምሮ እስካሁን ድረስ በደላችን ታላቅ ነው። ከኃጢአታችንም የተነሳ ዛሬ እንደሆነ ሁሉ ነገሥታቶቻችንና ካህናቶቻችን በባዕዳን ነገሥታት እጅ ወድቀው ለሰይፍ፣ ለምርኮ፣ ለብዝበዛና ለውርደት ተዳርገናል።
አሁን ግን እግዚአብሔር አምላካችን ቅሬታ ይተውልን ዘንድ በመቅደሱም ውስጥ ጽኑ ስፍራ ይሰጠን ዘንድ ለጥቂት ጊዜ ቸርነቱን አሳይቶናል። ስለዚህ አምላካችን ለዓይናችን ብርሃን ሰጠን፣ በባርነትም ሳለን ለጥቂት ጊዜ እረፍት ሰጠን። ባሮች ብንሆንም አምላካችን ግን ባሮች ሆነን እንድንቀር አልተወንም። ነገር ግን በፋርስ ነገሥታት ፊት ቸርነቱን አሳየን። የአምላካችንን ቤት እንደገና እንድንሰራና ፍርስራሾቿን እንድንጠግን አዲስ ሕይወት ሰጠን። በይሁዳና በኢየሩሳሌም የመከላከያ ቅጥር ሰጠን። አሁን ግን አምላካችን ሆይ ከዚህ በኋላ ምን እንላለን? ትእዛዞችህን አቃለናልና ያቃልነውም በባሪያዎች በነቢያት አማካኝነት ለመውረስ የምትገቡባት ምድር በሕዝቦቿ ርኩሰት ተበክላለች። ከዳር እስከ ዳርም በአጸያፊ ድርጊቶችና በርኩሰታቸው ተሞልታለች። ስለዚህ ሴቶች ልጆቻቸው ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለወንድ ልጆቻችሁ አትውሰዱ። ብርቱዎች እንድትሆኑ የምድሪቱን መልካም ነገር እንድትበሉና ለልጆቻችሁ የዘላለም ርስት እንድታወርሱ ከእነርዚህ ጋር ምንም አይነት ውል አታድርጉ ብለህ የሰጠኸውን ትእዛዝ ነው። ይህ ሁሉ የደረሰብን በክፉ ሥራችንና በብዙ በደላችን ምክንያት ነው። አምላካችን ሆይ አንተ ግን እንደ በደላችን ብዛት አልቀጣህንም፣ ይልቁንም ቅሬታን ተውህልን። ታዲያ ትእዛዞችህን እንደገና ተላለፍን። እንዲህ ያለውን አጸያፊ ድርጊት ከሚፈጽሙ ሕዝቦች ጋር መጋባት ተገቢ ነውን? አንተስ ቅሬታ እስከማይኖር ወይም አንድ ሰው እስከማይድን ድረስ ተቆጥተህ አታጠፋንምን? የእስራኤል አምላክ እግዚአብሔር ሆይ አንተ ጻድቅ ነህ። እኛም በዚህ ዕለት ተርፈን በሕይወት አለን። እነሆ በፊትህ ከነበደላችን ቀርበናልና፣ ከበደላችን የተነሳ ግን በፊትህ ሊቆም የሚችል ማንም የለም በማለት ዕዝራ ይጸልያል። ዕዝራ ምዕራፍ 10 ሕዝቡ ኃጢአቱን ተናዘዘ። ዕዝራ በእግዚአብሔር ቤት ፊት ወድቆ በሚጸልይበት በሚናዘዝበትና በሚያለቅስበት ጊዜ ወንዶች ሴቶች ልጆች የሚገኙበት እጅግ ብዙ የእስራኤል ማኅበር በዙሪያው ተሰበሰበ። እነርሱም እንዲሁ አምርረው አለቀሱ። ከዚያም የኤላም ዘሮች አንዱ የሆነው የሂኤል ልጅ ሴኬንያ ዕዝራን እንዲህ አለው፣ በዙሪያችን ካሉ አሕዛብ ባዕዳን ሴቶች መጋባታችን ለአምላካችን ታማኞች ሆነን አልተገኘንም። ይህም ሆኖ አሁንም ለእስራኤል ተስፋ አለ። አሁንም እንደ ጌታ ምክር የአምላካችንን ትእዛዝ እንደሚፈሩ ሰዎች እነዚህን ሴቶችና ልጆቻቸውን ለመውሰድ በአምላካችን ፊት ቃል ኪዳን እንግባ፣ በሕጉም መሠረት ይፈጸም የሚል ያልተጠበቀ ሴኬንያስ የሚባል ሰው ተነስቶ ይህንን ምክር አመጣ። ዕዝራ ነገሩ በእጅህ ነው፣ ተነስ፣ እኛም እንደግፋለን፣ በርትተህም አድርገው አሉት። ዕዝራም ተነስቶ ዋና ዋናዎቹን ካህናት ሌዋውያንንና እስራኤላውያንን ሁሉ የቀረበውን ሐሳብ እንዲፈጽሙ አስማላቸው። እነርሱም አሉ። ከዛም ዕዝራ ከእግዚአብሔር ቤት ፊት ተነስቶ ኤልያሴብ ልጅ ወደ ዮሐናን ክፍል ገባ። ምርኮኞቹ ታማኞች ሆነው ባለመገኘታቸው ያለቅስ ነበር። በዚያም ምግብ አልቀመሰም፣ ውሃም አልጠጣም። ከዛም ምርኮኞቹ ሁሉ በኢየሩሳሌም እንዲሰበሰቡ በይሁዳና በኢየሩሳሌም አዋጅ ነገረ። አዋጁም በ3 ቀን ውስጥ ያልመጣ ማንም ሰው በሹማምንቱና በሽማግሌዎች ውሳኔ መሠረት ንብረቱ ሁሉ እንዲወረስ፣ ራሱም ከምርኮኞች ጉባኤ እንዲወገድ የሚያዝ ነበር። ስለዚህ በ3 ቀን ውስጥ የይሁዳና የብንያም ሰዎች ሁሉ በኢየሩሳሌም ተሰበሰቡ። በ9ኛው ወር በ20ኛውም ቀን ሕዝቡ ሁሉ ስለ ወቅቱ ጉዳይና ስለ ከባዱ ዝናብ በመጨነቅ በእግዚአብሔር ቤት ፊት ባለው አደባባይ ተቀምጠው ነበር። ከዛም ካህኑ ዕዝራ ተነስቶ እንዲህ አላቸው፣ እናንተ ታማኞች አልነበራችሁም። በእስራኤል በደል ላይ በደል በመጨመር ባዕዳን ሴቶችን አገባችሁ። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ፈቃዱን ፈጽሙ። በዙሪያችሁ ካሉት አሕዛብና ከባዕዳን ሴቶቻችሁ ተለዩ። ጉባኤውም ሁሉ እንዲህ ሲሉ በታላቅ ድምፅ መለሱ፣ እውነት ብለሃል፣ ያልኸውንም መፈጸም ይገባናል። ይሁን እንጂ በዚህ የተሰበሰበው ሕዝብ ብዙ ነው፣ ወቅቱ ክረምት ነው። ስለዚህ ውጭ መቆም አንችልም። ከዚህም በላይ በዚህ ነገር ብዙ ኃጢአት ስለሰራን ይህ ጉዳይ በአንድና በሁለት ቀን የሚያልቅ አይደለም። ስለዚህ ሽማምንትህ በማኅበሩ ሁሉ ምትክ መደረግ ያለበትን ያድርጉ። ከዚያም በዚህ የተነሳ የመጣው የአምላካችን ብርቱ ቁጣ ከኛ እስኪመለስ ድረስ
በየከተሞቻችን ያሉ ባዕዳን ሴቶች ያገቡ ሁሉ በየከተማቸው ካሉት ሽማግሌዎችና ዳኞች ጋር በተወሰነው ቀን ይምጡ። ይህንንም ነገር የተቃወሙት የሜሱላምና የሌዋዊው ከሳባታይ ድጋፍ ያገኙት የአሳሄል ልጅ ዮናታንና የቴቆዋ ልጅ የዚሃዝ ብቻ ናቸው። ስለዚህ ምርኮኞቹ እንደተባለው አደረጉ። ካህኑ ዕዝራም ከእያንዳንዱ የቤተሰብ ምድብ አንድ የቤተሰብ ኃላፊ የሆነ ሰው መረጠ። ሁሉም በየስማቸው ተመዘገቡ። ከዚያም በ12ኛው ወር በመጀመሪያው ቀን ጉዳዩን ለመመርመር ተቀመጡ። በመጀመሪያው ወር በመጀመሪያው ቀን ባዕዳን ሴቶችን ያገቡት ወንዶች ሁሉ አጣርተው ጨረሱ። ከቁጥር 18 ጀምሮ ከባዕዳን ሴቶች ጋር የተጋቡ ሰዎች። ከካህናት ዘሮች መካከል ባዕዳን ሴቶችን ያገቡ ከዚህ የሚከተሉት ናቸው። የዮሴዴቅ ልጅ ከኢያሱ ዘሮች ወንድሞች መካከል መዕሤያ፣ አልዓዛር፣ ያሪብና ጎዶልያ ነበሩ። እነዚህ ሁሉ ሚስቶቻቸውን ለመፍታት ቃል በመግባት እጃቸውን ሰጡ። ስለ በደላቸውም እያንዳንዳቸው ከመንጋው አንዳንድ አውራ በግ ለበደል መሥዋዕት አቀረቡ። ከአሜር ዘሮች አናንያ፣ ዝባድያ፣ ከካሪም ዘሮች መኢሴር፣ ኤልያስ፣ ሽመያ፣ ይሄርና ዞዕ ነበሩ። ከፋርኮስ ዘሮች ኤልኬዮና መዕሤያ፣ ይስማኤልና ናትናኤል። ከፋኩር ዘሮች ኤልዮርዔናይ፣ መሲያ፣ እስማኤል፣ ናትንኤል፣ ዮዛቤ፣ ኤልዓሣ። ከሌዋውያን መካከል ዮዛባት፣ ሰሜኢ፣ ቆሊጣስ የሚባል ቆልያ፣ ፈታያ፣ ይሁዳ፣ አልዓዛር። ከመዘምራን መካከል ኤልያሴብ። ከበር ጠባቂዎችም ሶሎም፣ ጤሌም፣ ኡሪ። ከሌሎችም እስራኤላውያን መካከል የፋሮስ ዘሮች ራሞያ፣ ይዝያ፣ መልክያ፣ ሚያሚን፣ አልዓዛር፣ መልክያና በናያስ። ከኤላም ዘሮች መንታያ፣ ዘካርያስ፣ ሂኤል፣ አብዲ፣ ይረሞትና ኤልያ። ከዛቱ ዘሮች ኤልዮዔና ኤልያሴብ፣ መታን፣ ይትሞን፣ ዛባድና አዚዚ። ከቤኢ ዘሮች ይሖዋን፣ ሐናን፣ ዘባንያ፣ አጥልያ። ከባኒ ዘሮች ሜሱላም፣ መሉክ፣ አዳንያ፣ ያሱብ፣ ሸዓል፣ ራሞት። ከሐማት ዘሮች አድና፣ ክላን፣ በናያን፣ መሲያ፣ መታንያ፣ ባስኤል፣ ቢንዋይ፣ ምናሴ። ከካሪም ዘሮች አልዓዛር፣ ይሽያ፣ መልክያ፣ ሸማያ፣ ስምዖን፣ ብንያም፣ መሉክና ሰማርያ። ዕዝራ ምዕራፍ 10 በአጠቃላይ የሚያተኩረው የእግዚአብሔር ሕዝብ ወደ ቅድስና ሕይወት ለመመለስ በወሰዱት ቁርጠኛ እርምጃ ላይ ነው። ዋና ዋና ነጥቦች የሚከተሉትን ከዚህ ምዕራፍ እንማራለን። አንደኛ፣ የሕዝቡ ንስሐ። ሕዝቡ ከባዕዳን አማልክት አምላኪዎች ጋር በመጋባት ምክንያት ጥልቅ ሐዘንና ንስሐ ማድረጋቸውን ተምረናል። ሁለተኛ፣ የመለየት እርምጃ። በካህኑ ዕዝራ መሪነት ሕዝቡ ከእግዚአብሔር ሕግ ጋር የሚጋጩ ጋብቻዎችን ለማፍረስና ከባዕዳን ልማዶች ለመለየት ቃል ኪዳን ሲገቡ ተመልክተናል። ሦስተኛ፣ ተጠያቂነት። ምዕራፉ የተከለከለውን ጋብቻ የፈጸሙት ሰዎች ስም ዝርዝር ወይም ካህናት፣ ሌዋውያንና ተራው ሕዝብ ጨምሮ በማስፈር ይጠናቀቃል። ይህ ለሕጉ መታዘዝ ከማንኛውም ማህበራዊ ትስስር በላይ መሆኑን የምንማርበት ክፍል ነው። በአጠቃላይ የአይሁድ ማህበረሰብ ሃይማኖታዊ ማንነት ለመጠበቅና ከመንፈሳዊ ዝቅጠት ለመውጣት ያደረገውን ተሐድሶ በምዕራፍ 10 አይተናል። ውድ የአሳፍቲው ተከታታዮች፣ እኛ በዚህ ዘመን የምንኖር ክርስቲያኖች ከመጽሐፈ ዕዝራ ታሪክ እነሆ እጅግ ጠቃሚና ወቅታዊ ትምህርቶችን ማግኘት እንችላለን። መጽሐፉ የሚያተኩረው ከባቢሎን ምርኮ በኋላ ስለነበረው የተስፋ የለውጥና የቤተ መቅደስ ግንባታ ሂደት ላይ ነው። ከዚህ ታሪክ የምንማራቸው ዋና ዋና ነጥቦችን እንመልከት። አንደኛ፣ የእግዚአብሔር ታማኝነትና የጊዜ አጠቃቀም። እግዚአብሔር በነቢዩ ኤርምያስ በኩል የተናገረው የ70 ዓመት የምርኮ ዘመን ሲፈጸም የፋርስ ንጉሥ ቂሮስ ልብ ሲያነሳሳ ተመልክተናል። ከዚህ የምንማረውም እግዚአብሔር የገባውን ለመፈጸም አሕዛብንና ነገሥታትን ሳይቀር መጠቀም እንደሚችል ነው።
በሕይወታችን የገባልን ቃል በጊዜው እንደሚፈጸም፣ ነገር ግን እስኪፈጸም ድረስ ደግሞ ከኛ ትዕግስትና መጽናት ይጠበቃል። ሁለተኛ፣ ለቃሉ መገዛት ማለትም የዕዝራ ቁርጠኝነት። ዕዝራ ምዕራፍ 7 ቁጥር 10 ላይ እንዲህ የሚል ኃይለኛ ቃል አለ። ዕዝራ የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ በእስራኤልም ዘንድ ሥርዓትና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር። ከዚህ የምንማረው አንድ ክርስቲያን መጀመሪያ ቃሉን ማጥናት፣ ከዛም ደግሞ መኖር ወይም ማድረግ፣ ቀጥሎም ማስተማር እንዳለበት ያስተምረናል። ምክንያቱም ሕይወት የሌለው ትምህርት በሕይወታችን ለውጥ አያመጣምና። ሦስተኛ፣ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት ማለትም መሠዊያውን መስራት። አይሁድ ኢየሩሳሌም እንደገቡ ገና የቤታቸውን ጣራ ሳይሰሩ መጀመሪያ ያደረጉት የመሠዊያውን ስፍራ ማስተካከልና መሥዋዕት ማቅረብ ነበር። ከዚህ የምንማረው በማንኛውም ሕይወት ለውጥ ውስጥ ቅድሚያ ለእግዚአብሔርና ለአምልኮ መስጠት እንዲሁም መጸለይ እንዳለብን ነው። መንፈሳዊ ሕይወታችን ሲስተካከል ሌላው ነገር ይስተካከላል። አራተኛ፣ ተስፋ አለመቁረጥ ወይም ተቃውሞን ማለፍ። መቅደሱን መስራት ሲጀምሩ የውጭ ጠላቶችና የውስጥ ተስፋ አስቆራጮች ሁኔታዎች ገጥመዋቸው ነበር። ግንባታው ለዓመታትም ተቋርጦ ነበር። ከዚህም የምንማረው ነገር የእግዚአብሔርን ሥራ ስንሰራ ተቃውሞ ሊገጥመን ይችላል። ተቃውሞ መኖሩ ሥራው የእግዚአብሔር እንዳልሆነ ማሳያ አይደለም። ይልቁንም በጽናት እንድንቀጥል የሚያበረታታ ቃል ነው። አምስተኛ፣ ንስሐና ራስን መቀደስ። ዕዝራ የእግዚአብሔር ሕዝብ ከአሕዛብ ጋር ተቀላቅለው የእግዚአብሔርን ትእዛዝ መጣሳቸውን ሲረዳ ልብሱን ቀዶ በሕዝቡ ፊት አለቀሰ። ይህ የንስሐ ጸሎት ሕዝቡን ወደ እግዚአብሔር እንዲመለስ አድርጎታል። ከዚህ የምንማረው እግዚአብሔር ከኛ የሚፈልገው ታላቅ ሕንፃ ሳይሆን የተቀደሰ ሕይወት ነው። ከዓለም ጋር ባለን ግንኙነት ራሳችንን እንዳናረክስና ስንሳሳትም በንስሐ መመለስ እንዳለብን ያስተምረናል። የመጽሐፈ ዕዝራ መልእክት ባጭሩ እንደገና መጀመር የሚል ቁልፍ ሐሳብ ይዟል። የፈረሰውን መሠዊያ ማደስ፣ የተተወውን ሕግ ማጥናትና የራቀውን አምላክ መፈለግ ለዛሬው ትውልድ ትልቅ መመሪያ የሚሰጥ ነው። እንግዲህ የአምላካችን እጅ በእኛ ላይ መልካም ስለነበረች በረታን ይላል ዕዝራ ምዕራፍ 7 ቁጥር 28። ውድ የአሳፍ ቲዩብ ተከታታዮች የእግዚአብሔር እጅ በዕዝራ ላይ እንዴት እንደነበረች እርሱም ሕጉን ለመፈለግ ለማድረግና ለማስተማር ልቡን እንዴት እንደሰጠ በዝርዝር አይተናል። ይህ ታሪክ የፈረሱ ቅጥሮችን ስለመጠገን ብቻ ሳይሆን የተሰበረ ማንነትን በእግዚአብሔር ቃል እንዴት መገንባት እንደሚቻል ትልቅ ትምህርት እንዳገኘንበት እምነታችን ነው። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እያመሰገንን ይህ መልእክት ለምትወዷቸው እንዲደርስ ሼር ማድረጋችሁን እንዳትረሱ እናሳስባለን። በሚቀጥለው በአዲስ ትምህርት እስከምንገናኝ ድረስ የእግዚአብሔር ሰላምና ጥበቃ በያላችሁበት የዓለም አቅጣጫ ከሁላችሁ ጋር ይሁን። አሜን።